ወይዘሮ ማርታ ለናታን ልጇን እንዲያገባ ጠየቀችው። በጣም እንግዲህ ደስ በሚል ሁኔታ ወይዘሮ ማርታ ለናታን እንግዲህ ኤቢን ከኤቢ ጋር ብትጋቡስ ቆንጆ ቆንጆ ልጆች ትወልዳላችሁ፣ አብራችሁ ትኖራላችሁ በምትለው ጊዜ ናታንም አብዬ እንደዚህ የሚሆን አይመስለኝም፣ ምክንያቱም ኤቢ ልጅሽ ብዙ ጥሩ ቆንጆ የሆነ ጥሩ ጸባይ የላትም በማለትም መልሶላታል። ናታን እንግዲህ አብዬልን ሳይሆን የሚወደው ዳጣን ነው። እናም እንግዲህ ከዚህ በፊት ሰላምዬ እንግዲህ ጠይቀው ነበረ ኤቢ ላይ ፎከስ ማድረግህን ትተህ ከዳጣ ጋር ለምንድነው ቆንጆ የፍቅር ግንኙነት ማጀመሩት በማለትም በምጠይቀው ጊዜ ነበረ አብዬል የሰማችው። እናም እንግዲህ ኤቢ አሁንም በጣም እየተናደደችና እየተንገበገበች ትገኛለች። ግን እማዬ አንቺ ብዙ ጊዜ እንደዚህ አይነት ነገሮችን አታስቢያቸውም፣ እኔ ለምን ሞኝ እንደምትሆኚ አይገባኝም በማለት ኤቢ ለእናቷ ብትነግራትም እናቷ ግን ውጭልኝ ከክላሴ እንዴት እንዳስጠላሽኝ ተንኮልሽና አነጋገርሽ ሁላ ያስጠላል ብላ አወጣቻት ከክላሷ። እናም እንግዲህ ለምንድን ነው ግን አንቺ ሰላምን ጠርታ ለምንድን ነው ግን አንቺ ከማን እንዳረገዝሽ ልትናገር ያልፈለግሽው? ያስረገዘሽን ሰው እኛ እናውቀዋለን ወይ በማለትም በምጠይቃት ጊዜ አረ በፍጹም በማለትም ጋሽ ደሬና ወይዘሮ ማርታ በሚጠይቋት ጊዜ በፍጹም ልትናገር አልፈለገችም። ግን ደግሞ ሰላም መጨረሻ ላይ የተናገረችው ነገር ወይዘሮ ማርታ እንድትጠራጠር አድርጓታል። እናም በጣም በሚያሳዝን ሁኔታ ሰላምዬ በጣም እያለቀሰችና እየተብሰለሰለች ትገኛለች። ልጄም እንግዲህ ምትኬ ብዬ ጠራታለሁ በማለትም ለአቶ ደረጀ ብትነግረውም አቶ ደረጀ ደግሞ ወይዘሮ ማርታ የምትልሽን ነገር ሁሉ እሺ በይ በማለትም ይናገራታል። ሰላም ሰላም! ውድና የተከበራችሁ የኛ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸውን ቪዲዮዎች ቶሎ ማግኘት ትችላላችሁ። እንግዲህ ዛሬ ዳጣ ድራማ በጣም አስተማሪና ቁም ነገር አዘል ድራማ ነው ማለት ነው ይዤላችሁ የመጣሁት። በጣም እንግዲህ በሚያሳዝን ሁኔታ ሰላምዬ በጣም እየተብሰለሰለች ትገኛለች። ምክንያቱም ሁሉንም ሰው የሰላም ማርገዝ በጣም አሳስቧቸዋል። ምክንያቱም ከቤት ወጥታ አታውቅምና በጣም ነው እንትን ያላቸው ያንከነከናቸው ማለት ነው። በተለይ ደግሞ አብዬን ልትለቃት አልቻለችም። እሷም እንግዲህ አብዬን እንደማትለቃት ስለምታውቅ ነው ያው ያልሆነ ሰው ለአንድ ቀን ባሏ ነኝ ብሎ ተዋውቆ እንዲሄድ ነው የተፈለገ የነበረው። ግን ደግሞ ወይዘሮ ማርታ ተዋውቆ ሊሄድ ብቻ ሳይሆን ትንሽዬ ዝግጅት አደርግልሻለሁ፣ ለብዙ ጊዜም አገልግለሽኛል፣ አንቺ እኮ እንደ ልጄ ነሽ በማለትም ትነግራታለች። ግን ደግሞ ሰላም ያደረገችውን ነገር ስለምታውቅ ምንም ነገር ማድረግ አልፈለገችም። ግን ደግሞ ጋሽ ደረጀ አሁንም ምንም ነገር የሚያስታውሱት ነገር የለምና በቃ ምንም ሊያስታውሱና ምንም መናገር አልፈለጉም። እናም እንግዲህ በዚህ በኩል ደግሞ ውሃዬን አለች ማለት ነው። ውሃዬ እንግዲህ ከትምህርት ቤት ተጣልታ ከሰው ጋር ያው እነ ጋሽ ደረጀና ወይዘሮ ማርታ ወደ ትምህርት ቤት እየሄዱ ነበረ። እናም እንግዲህ ልጄ እኮ እንዲያገባ ለናታን ጠየቁት ብላ ትነግረዋለች ወይዘሮ ማርታ ለባለቤቷ ማለት ነው። እናም በምትነግረው ጊዜ ነበረ አንቺ አሁን ናታንን ከመዳርሽ በፊት እሷ አግባብና ስርዓት ያላት ልጅ ማድረግ አለብሽ ወይዘሮ ማርታ፣ አሁን እሱን አግባት ከማለት በፊት በሚላት ጊዜ እሷም በፍጹም ናታንን አገባች ማለት እሷ ራሷ በደንብ አድርጋ ነው የምትስተካከለው በማለትም ትመልስለታለች። እናም እንግዲህ እነዛ በሚላ ሰዓት ነበረ ሁላቸውም እንትን ያሉት ማለት ነው። እና ወይዘሮ ማርታ ምንም ነገር አሁንም እየጠረጠረች አይደለም ማለት ነው። እኔ ለምንድን ነው የምትፈዥ እያለች ሁሌ ለእናቷ እንድጠረጠር ብታረጋትም ግን ወይዘሮ ማርታ በፍጹም ባለቤቷም ይሁን ናታንም ይሁን በፍጹም አጠረጥራቸውም እና አሁንም እኔ አምናቸዋለሁ ማንን ልጠርጥር በማለትም ለአብዬል ነግራታለች ማለት ነው። በመጨረሻም እንግዲህ
ጋሽ ደረጀ ዳጣን ጠርቷት መኪና ውስጥ የዘረመል ምርመራ ማድረግ አለብን በሚላት ጊዜ ነበረ ዳጣ እየደነገጠችው። ዳጣ በጣም ደንግጣለች። ምክንያቱም አባቷ አይደለም ከተባለ ምናልባት ከዚህ ቤተሰብ ርቃለሁ በማለት በጣም ነው እንትን ያለችው እና ጋሽ ደረጀ ደግሞ የግዴታ የዲኤንኤ ምርመራ ማድረግ አለብን ዳጣ አንቺን ልጄ ናት ብዬ ለመንገር ለሁሉንም ሰው ለመንገር ግዴታ የዘረመል ምርመራ ማድረግ አለብን በማለትም የሚነግራት ጊዜ ነበረ ዳጣ የደነገጠችው ማለት ነው። እንዲህ አሁን እሺ ባልሆንስ? እስካሁን ድረስ እኔ ከእናንተ ጋር ቁጭ ብዬ ለምጃችሁ ከእናንተ ለመለየት በፍጹም አልችልም በምትለው ጊዜ እንዴ ልጅህ ባልሆንስ ለምንድን ነው ማትሆኚ? ላስተዋለሽ ሰው እኮ አንቺና ዳጣ እህትና መንታ ነው የምትመስሉት በማለትም ይነግራታል ማለት ነው። እናም እንግዲህ በጣም እንግዲህ ደስ በማይል ሁኔታ ነበረ ዳጣ እየቆየችው። ምክንያቱም እስካሁን ድረስ ለምዳቸዋለች፣ ከነሱ ጋር ኖራለች። እህቶቼን ብላ እናትና አባቴ ብላ እነሱን ተቀብላቸዋለች። ግን ደግሞ አሁን ምናልባት የነገሩኝ ታሪክ ከእናንተ ጋር ይመሳሰል እንጂ ምናልባት ባይሆንስ እኔ ልጅ ባልሆንስ እሺ ትተወኛለህ ወይ በማለትም ትናገረዋለች። እሱ ደግሞ ያው እንግዲህ ጋሽ ደረጃ ወስኖ ነበረ መኪና ውስጥ የጠራት አሁን ማድረግ አለብን ብሎ ይዟት ወደ ሆስፒታል ይሄዳል ማለት ነው። ዳጣ ግን በጣም ነው የፈራችው። ምክንያቱም አባቷ ባይሆን ድጋሚ ወደ ጎዳና መለሳለሁ የሚል ስጋት አለባት። እናም እንግዲህ እስካሁን ድረስ እነ ውሃን እነ ናታንን አግኝታ እነ ሰላምን አግኝታ አሁን ደግሞ ቤተሰብ የለኝም ማለት ለእኔ በጣም ከባድ ነው በማለትም በማዘን ትናገረዋለች። ግን ደግሞ ዳጣ አይደለም አንቺ የኔ ልጅ ነሽ፣ ግን ማድረግ አለብን ምክንያቱም ለመረጃም ይሁን ግዴታ ዲኤንኤ ምርመራ ማድረግ አለብን። ግን አንቺ ልጄ ብትሆኝም ባትሆኝም አሁን ልጄ ነሽ። ያው ዘረ ምርመራ እኩል እውነት ቢሆንም ባይሆንም ከኛ ጋር ነው የምትኖሩ፣ አይታስቢ፣ እኔ ያለውልሽ በማለትም እንግዲህ ያበረታታታል ማለት ነው። እናም እንግዲህ ዳጣዬ በጣም እየተፈራችና እየተንቀጠቀጠች ነው የምትገኘው። ምክንያቱም በጣም ከባድ ነው። በእርግጥ አሁን የምትኖረውና የበፊት ህይወቷን ስታስበው በጣም ትፈራለች። በእርግጥ ጋሽ ደረጀ ቤት ከመጣች በኋላ ብዙ ችግርን አልፋለች። ምክንያቱም ብዙ ነገር ተፈራርቋል። ግን በጣም የነሱ ፍቅር በጣም ከነሱ ጋር መግባባቱ ከነሱ ጋር መኖሩን እና በጣም ነው ከኤቢ ጋር ራሱ በጣም ብዙ ችግር ቢፈጠርም የጋሽ ደረጀ ሚስት እንግዲህ ወይዘሮ ማርታ የመጣች ጊዜ አልወደደቻትም ነበረ። እናም ብዙ ችግር ብታሳልፍም ግን እነሱን ቤተሰብ አድርጋ ተቀብላቸው አግባብ ባለውና ስርዓት ያላት ልጅ ሆና እየኖረች ትገኛለች ማለት ነው። እና በእነሱ ፊት አባቴ ብላ አጠራውም ያው ጋሽ ደረጀ ብላ ነው የምጠራው። እና ያው በሚቀጥለው ምን እንደሚፈጠር አይታወቅም። ቻር ቆዩልኝ።